ሩታና አንተ አንድ ላይ ፈጽሙ ልትሆኑ ማትችሉ ሰዎች ናችሁ። ለምን? አንተ ስላልክ ነው ማለት የማትሆኑ ሰዎች ናችሁ። ይኸውልህ ስማ፣ አንተ ስላልክ ያንተ ቃል የእግዚአብሔር ቃል አይደለም። ነግሬሃለሁ ከዚህ በፊት አይደል? አንተ ስላልክ እኔና ሩታ አብረን አንሆንም ማለት አይደለም። ገብቶሃል አይደል? አንተ ተስፋ ሰጠኝ አልሰጠኝ ለኔ ምንም፣ ተስፋዬ እግዚአብሔር ነው። አብርሽና ሩታ አንድ ላይ የሚሆኑ ሰዎች ናቸው። ጊዜ ነው የሚቆየው። ስለዚህ አንተ ነህ መሀል ላይ የምትጎዳው። እንድትጎዳ ስለማልፈልግ ነው ይሄ ሁሉ ነገር እየነገርኩህ ያለሁት። ኤፍሬም ምንድነው? ለምንድን ነው የምትገለባበጠው? እንደዚህ አልገባኝም። እንደዚህ መበጥበጡ ለምን አስፈለገ? አንተ ሁሉም ጋር ቆዳን እየቀያየርክ ማንነትን እየቀያየርክ የምትኖር ሰው ነህ። ሲጀምር አንተስ በጣም እንዴ ትናንትና አትሂድ ዛሬ ሂድ ምን ማለት ነው እንዴ? ጤነኛ ነህ ግን ኤፍሬም? የምታደርገው ነገር እየታወቀ ነው። ለምንድን ነው የምታስመስለው? ኤፍሬም አታስመስል። ወይኔ በቃ ለምንድን ነው ግን የኔ ስቃይ እንደዚህ በዚህ ልክ የፈለጋችሁት? ምን ሆነ ነው? አፈር ድሜ እንድበላ ነው የምፈልገው? ና ቆይ ነገሩን እናስተካክለዋለን። አብራችሁ ትሆናላችሁ። ታገስ። ከዛሬ ነገ ይሻላል ብለኸኝ ነው የተመለስኩት። እንዴ ዛሬ ምን ተገኘና ነው የምትቀያየረው? ኤፍሬም ለምን አቋም አይኖርም? መጎዳቷን አይቼና ብቸኝነቷን አይቼ ነው ከሩታ አጠገብ የሆንኩት። አንተ ለምንድን ነው የሰው ህይወት የምትበጠብጠው? ሩታንስ ለምን አትዋት? እንዴ ወንድሜን ካላገባሽ ወንድሜ እንደዚህ ግብግቡስ ከነሱ ጋር አዙ ምን አስፈለገ? ስለ አብርሃም መጥፎ ነገር አንስቼም አውርቼም ሩታን እኔ ማድረግ አልፈልግም። ሰምተኛል አይደል? ካልገባህ እንዲገባ ፈልጌ ነው። አልገባህም። ሰላም ውድና የተከበራችሁ ውድ የኛ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁ በሰላማችሁ ብዝት ይበል። እንግዲህ ዛሬ ቤተሰቦች በአንድ ቪዲዮ መጥቼላችኋለሁ። ያው ብዙ ነገር እየተባለ ነው፣ ስለኔም ብዙ ነገር እየተወራ ነው። አንዳንድ ነገሮች ዳኒ ቤት ትናንትና የተለቀቀው ቪዲዮ አይቻለሁ። ብዙ ነገር ለማለት እየሞከረ ነው፣ ብዙ ነገር ለማድረግ እየሞከረ ነው እና ብቻ አላቅም እሱ ምን አስበው እንደሆነ ምን ፈልገው እንደሆነ ምናምን ሊገባኝ አልቻለም። ብቻ የዳኒ ጉዳይ እናቁመው ወይም ደግሞ ስለኔ እየተወራ ያለው ጉዳይ እናቁመውና ያው ትናንትና እንደተለቀቀው ቪዲዮ ሁላችሁም አይታችኋል። ሁላችሁም ያው ትንሽ አሳዛኝ ነገር ተፈጥሮ ነበረ፣ የሚደብር ነገር ተፈጥሮ ነበር። ደስታ በድንገት ከሀገር ሊወጣ ነበረ። ትናንትና ሌሊት ላይ ነው ተደውሎልኝ የሄድኩት ማለት ነውና ቤተሰቦች በሌሊት ነው የሄድኩትና ያው ደስታን ለማቆም ሞክረናል፣ እንዳይሄድ አድርገነዋል። ዛሬ ግን የመጣሁላችሁ ያው እኔም ወንድ ልጅ ነኝ፣ ይገባኛል ደስታ ምን ያክል እየተጎዳ እንደሆነ፣ ምን ያክል እያዘነ እንደሆነ፣ ለፍቅር ሲል ምን አይነት ዋጋ እየከፈለ እንደሆነ ይገባኛል። እሱ ነገር ሳልረዳው ቀርቼ አይደለም፣ አውቃለሁ። ፍቅር ነው እንደዚህ እያደረገው ያለው። ፍቅር ባይሆን ኖሮ ድሮ ነው አውሮፓ የሚኖር ሰው አይደለም እንደዚህ ናክል ወራት ትንሽ ቅጣቶች ነው የሚቀመጡት እና ፍቅር ነው ይሄን አክልም ጊዜ እዚህ ያስቀመጠው። ሩታዬ የሚለው ፍቅር ነው። ዛሬ ግን አንድ ነገር እንነግረው ነው የመጣሁት። በዛም ይቅርታ አልጠይቀው ነው የመጣሁት። ምክንያቱም እዛ ልሄድ ነበር፣ ወደ መጀመሪያው አገሩ ልሄድ ነበርና እንዳትሄድ ብዬ ሁሉም ነገር ይስተካከላል፣ ሁሉም ነገር መስመር ይይዛል ብዬ ከፈረንጁ ጋር በመሆን ያስቆምኩት እኔ ነበርኩኝ። ግን ደግሞ ትንሽ ያው ስህተት ሰርቻለሁ። ምንድነው እሱም ካላችሁኝ እኔ የምፈልገው አብርሽና ሩታ አንድ ላይ እንዲሆኑና ታርቀው ላይፋቸው አንድ ላይ እንዲኖሩ ነው እና በዚህ መሀል ደግሞ ደስታ ስለምን መሀል ላይ ይቀራል ብዬ አሰብኩኝና ዛሬ በቃ ካዘነብኝ የሚዘነኝ ምንም ማድረግ አልችልም። እውነቱ ብነግረው ነው ለሱ የሚሻለው፣ የሚበጀውም ለሱ እውነቱ ብናገረውና ካው በኋላ በቃ ከሩታ ጋር ያለው ነገር እንዲያቆም እንፈልጋለሁ። ለሱ ስል ነው፣ ይሄ ለሱ ደህንነት ስል ነው። ምክንያቱም ዛሬ ላይ ተስፋ ሰጥቼው ብዙ ቀን ተስፋ ሰጥቼው ነው እንዳያችሁት። ባለፈው ዕለት እንደዚህ ተገናኝተን ችግር የለውም ለማስተካከል ሞክራለሁ ብዬ ነበር። ይበልጥ ደግሞ ባለፈው ዕለት ያናደዳል። እኔም በሱ ቦታ ላይ ብሆን በጣም እናደዳለሁ። ምክንያቱም የሰው ልጅ ተስፋ እየሰጠኝ ከጀርባዬ ደግሞ የሆነ ነገር የሚያደርግብኝ ከሆነ በጣም ነው የሚያናደው እና ደስታ ላይም እንደዛ ነገር ነው እኔ ያደረኩትና በመጀመሪያ ደረጃ ይቅርታ መጠየቅ ፈልጋለሁ። ሁለተኛ ነገር ደግሞ በቃ ማየውን ላይ ነው እየደከመ ያለው። ምክንያቱም ሩታንም አናግሪያት ነበረ። በቃ ማየውን ላይ ስለሆነ እሱ እየደከመ ያለው ነገራቶች እየተበላሹበት ነው ያለው። ስለዚህ ወደ መጣበት ወደ አውሮፓ ቢመለስ ይሻላል ብዬ ነው ያሰብኩት እንደኔ። ምክንያቱም እዚህ በቆያ ቁጥር ብዙ ጉዳቶችና ብዙ አሁንም አላቅም እኔ አብርሽና ለምን ሩታና ደስታ አብረው ይኖራሉ የሚል ግምት የለኝም፣ ሀሳብም የለኝም፣ ፍላጎቴም አይደለም።
ያው እውነቱን ነው ዛሬ ልናገር የመጣሁት። የሚጠላኝም አካል ካለ ይጥላኝ፣ የሚወደኝም አካል ካለ ይውደደኝ። እውነታውን ለመናገር ነው የመጣሁት። ምክንያቱም ለደስታም ቢሆን አስመስዬ የሆነ ነገር ብዬው ተስፋ ሰጥቼው እንዲቆይም ማድረግ የለብኝም። በቃ ዛሬ ሁሉም ነገር እውነታውን መናገር ፈልጋለሁና እሱም እያየሁት ነውና መጥቷል። ያው ምን አክል ብዬ እንደምናገረው በጣም ሼም ነው። ምክንያቱም እሱም ሰው ነው። እንደ ሰውኛ ስናስበው ደግሞ ማየውን ነገር ነው ያደረኩበትና ይቅርታ ጠይቀዋለሁ። ከዛ ባሻገር ደግሞ ያልኳችሁ ነገር ጠይቀዋለሁ ማለት ነው። ደስታ ሰላም አለን። እግዚአብሔር ይመስገን ሁሉ ሰላም አለን። ደስታ በመጀመሪያ ስለመጣ በጣም ደስ ብሎኛል። ያው ሪዳንተ ተገናኝተን ባለፈው ዕለት ብዙ ነገር አውርተናል እና ያው ከሀገርም ለመውጣት ሞክረ ነበረ። ያስቆምኩም እኔ ነኝ እና ስለሱ ጉዳይ በደንብ ላወራክ ስለፈለኩ ነው ዛሬ ጠራውክ። በመጀመሪያ ደረጃ ይቅርታ ለመጠየቅ የመጣሁት ምክንያቱም እኔም ወንድ ልጅ ነኝ። ነገ ላይ ምን እንደሚያጋጥመኝ አላቅም። ምን አይነት ሴት በህይወቴ እንደምትመጣ አላቅም። እንደዚህ ሆኜ አልቀርም፣ አገባለሁ፣ የሆነ ነገር ልጅ ይኖረኛልና ዛሬ ላይ የዘራሁት ነገር ነው ነገ ላይ ማጭዶና አንተን በድዬ ከአንተን የሆነ ነገር አድርጌ ነገ ዋጋ መክፈል አልፈለግም። ስለዚህ በመጀመሪያ ደረጃ ይቅርታ ልጠይቅን የመጣሁት። ይቅርታ የምጠይቅበትም የሆነ ምክንያት ከዚህ በፊት እናንተ ሁለትም ሶስትም ተገናኝተን ነበር፣ አውርተናልና ትንሽ ተስፋ ሰጥቼ ነበር። ባለፈው ደግሞ ይበልጥ ልትወጣ ነበር ከሀገር እንዳትሄድ ብዬ ብዙ ነገራቶች ይስተካከላሉ እንደዚህ እንደሆኑ አይቀሩም ብዬ ተስፋ ሰጥቼ መልሻለሁ እና ለዛ ሁሉ ነገር ነው በጣም ይቅርታ። ለምንድን ነው ይቅርታ ማለት ለምን አስፈለገ? ልክ ነህ። ምናልባት ሜቢ ወይ ቪዲዮ አላየህም ሊሆን ይችላል ወይም ደግሞ አልሰማህም ሊሆን ይችላል። ብቻ እኔ አሁንም ቢሆን ያው ሩታና አብርሃም አንድ ላይ እንዲሆኑ ፈልገው ይሄ ነገር ስለ በጣም ወጥ እንደምትሆንና ነገሩን ሊያስከፋክ እንደሚችል ይገባኛል። ምክንያቱም አንተ በዚህ ልክ ሩታን ያንተ ለማድረግ እየለፋክ ነው፣ ብዙ ነገር እየታገልክ ነው፣ ለፍቅር ሲል ብዙ መስዋዕትነት እየከፈልክ ነው። ያ ነገር ይገባኛልና እኔ ግን ያው ብዙ ተስፋ ሰጥቼ ምንም ላስተካክል አልቻልኩኝም ወይ ደግሞ ልረዳ ካልቻልኩኝም ያው ለምን የሚለው ጥያቄ ሩታና አንተ አንድ ላይ እንድትሆኑ ስለማይሆን ነው። በቃ ለምንድን ነው ኤፍሬም ጨዋታ ነው እንዴ? እኔ ጨዋታ አይደለም ያዝኩት። ምንድነው ምን እያደረክ ነው ያለው? እኔ ምንም እያደረኩ አይደለም። ለዛ ዛሬ እውነታውን ልነግርህና ማወቅ ያለበት ነገር ልታውቅ መልሰኝ እኮ እንደዚህ አልነበረም ሐሳብህም ፍላጎትም አይደል? አዎ ይገባኛል። በጣም ያዘንክ በቃ በጣም የኔ መጎዳት ያሳሰበህ ምናምን አይነት ሰው ነበር። ዛሬ ደግሞ ለምንድን ነው ኤፍሬም የምትቀያየው? አይ የተቀያየርኩኝ አይደለም ደስታ፣ ብዙ ነገር እንዳልኩ እኔ ራሱ ይሄ ነገር ስናገር ሼም እያዘኝ ነው እየተናገርኩ ያለሁት። ምክንያቱም በአንተ ቦታ ብሆን ምን አይነት ሐሳብ እንደማስብና ምን አይነት ብቻ አላቅም። ስለ ሁሉም ነገር በጣም ይቅርታ። ሩታ ያንተ ልትሆን አትችልም። ለምንድን ነው ይቅርታ የምትለኝ? ስለ ሩታ ያንተ መሆናቸው ካሁኑኑ ያለበት ነገር ለማስቆም ነው ዛሬ የመጣሁት። እንዴ ትላንት ማስቆም አትችልም ነበር? አዎ ይገባኛል። ትላንትና ነገራቶች የሚስተካከሉ መስሎኝ ነበር፣ ግን ደግሞ ነገራቶች ሊስተካከሉ አልቻሉም። ሩታ ያንተ ማድረግ አልችልም። ምን ሆነ ነው ኤፍሬም? ሰውን ማሰቃየት ነው የተያያዛችሁት ማለት ነው እንዴ? ትላንትና አትሂድ ዛሬ ሂድ ምን ማለት ነው እንዴ? ጤነኛ ነህ ግን ኤፍሬም? የምታደርገው ነገር እየታወቀ ነው። ምን ማለት ነው? አይዞህ ታገስ ምናምን ስትለኛ ነበር እንዴ? አይዞህ ረጋ ብለህ አስብበት፣ እናስብበት፣ እናወራበት ብለኸኝ ብዙ ነገር አውርተኸኝ አይደል እንዴ? ዛሬ መተህ ደግሞ ይቅርታ ምናምን የምትለኝ ምንድን ነው? ኧረ ኤፍሬም ራስህ እንዴ ምን ሆነህ ነው? ወይ አንድ ሀሳብ እኔ እዚህ ጋር ባጣቆዩኝ እኔ ትንሽ እዛ ጋር ሲግባቡ እኔን መገፋኝ እንዴት ብዬ እንደማስረዳ አላውቅም። ከዚህ በለጠ እንድትጎዳና ምንም ነገር እንድትሞክር ስለማልፈልግ ነው። አሁን የሆነ ነገር ሞክረ እንድትጎዳ ነው እንጂ የፈለግከው እንዴ? ሰላሜን መርጬ እኮ ልሄድ ነበር አይደል እንዴ? አዎ ልክ ነህ። እና ድጋሚ መተህ ደግሞ ዛሬ ምንድነው እንድትጎዳ አልፈልግም። ከዚህ ለምንድን ነው የምታስመስለው? ኤፍሬም አታስመስል። ወይኔ በቃ ለምንድን ነው ግን የኔ ስቃይ እንደዚህ በዚህ ልክ የፈለጋችሁት? ምን ሆነ ነው? አፈር ድሜ እንድበላ ነው የምፈልገው እንዴ? ምንድነው እየሰራ ያለው? እኔ በጣም ይቅርታ ኤፍሬም፣ እኔ እኮ አምኜህ እኮ ነው የተመለስኩት። ሩታን አገናኛለሁ ነገሩ ይስተካከላል ስላልከኝ እኮ ነው የተመለስኩት አይደል እንዴ? አልመለስም ነበር። ይቅርታ አትበለኝ። ይቅርታ ለምን ትለኛለህ? ምን ያደርግልኛል ነው ያንተ ይቅርታ እንዴ?
ምን ሆነ ነው? ይቅርታ ትለኛለህ እንዴ? እኔ እኮ ተስፋ ሰጠኝ ነው የተመለስኩት። ነገሩን ላስተካክለዋለሁ በእኔ ጣለው ስላልከኝ ነው አይደል? አዎ ልክ ነው ብያለሁ። ብዙ ነገር ዛሬ መጥተህ ይቅርታ ብታረግልኝ እኔ ሩታ ይሆነኛል? ሩታ ትሆነኛለች? ይቅርታ ያንተ ይቅርታ ንገረኝ። እንዴት ነው እንደማሳለ ኤፍሬም ምን የልጅ ጨዋታ ነው ያስከው? ቃቃ ጨዋታ ነው እንደዛ ነው መሰለህ? እንዳድኩ ወይም ደግሞ ተስፋ እንደሰጠሁህ ይገባኛል። ተስፋ ሰጥቼክ እንደመለስኩክ ይገባኛል። ግን ደግሞ ነገራቶች ሊሆኑ አልቻለም። በቃ ትኬት ቆርጠ ብዙ ነገራቶች እንትን ብለህ ልትሄድ ስትል ያስቆምኩና ለዛም ነው ዛሬ ላይ በቃ ተሸንፌ ይቅርታ ልጠይቅ የፈለኩትና ይገባኛል ምን ያክል እናስቀየምኩ እና ለዛም ነገር በጣም ይቅርታ። ከዚህም በኋላ ደግሞ ለሚፈጠሩት ነገሮች እኔ በቃ ሪስኩን አልወስድም። ገብቶሃል? ለዛም ነው ሩታን በቃ ሪስኩን ማትወስድ ከሆነ ለምን ትላንትና ተከትለህ መጣህ ነው እንዴ? እኔ እኮ ናና መልሰኝ እኮ አላልኩም አይደል? እኔ ፈረንጁን ነው ቻው በቃ ለሁሉም ነገር ቴንኪው ምናምን ብዬ እኮ እንጂ እኮ መተህ እንድትመልሰኝ ተስፋ እንድትሰጠኝ አይደለም እኮ አይደል እንዴ? እንዴ ኤፍሬም ምን አይነት ጨዋታ ነው ያዝከው? አልገባህም ነው? የኔን ፍቅር አፍቅረህ ታውቃለህ? ምን አይነት ስሜት ነው ያለው? ተጎድተህስ ታውቃለህ እንዴ? ትላንት ነገ አብረው እንዲሆኑ ምናምን ቪዲዮንም አይቼዋለሁ። በእርግጥ እዚህ ጋር መናገር ስላልፈለኩ ነው እንጂ ቪዲዮን አይቼዋለሁ። ከአብርሃም ጋር እንድትሆን ነው የምፈልገው ሩታ ብለሃል አይደል እንዴ? ትላንት እኔ ጋር መተህ ደግሞ እዛች ጋር ና ቆይ ነገሩን እናስተካክለዋለን፣ አብራችሁ ትሆናላችሁ፣ ታገስ፣ ከዛሬ ነገ ይሻላል ብለኸኝ ነው የተመለስኩት እንዴ? ዛሬ ምን ተገኘና ነው የምትቀያየረው? ኤፍሬም ለምን አቋም አይኖርም እንዴ? ምንድነው ሁላችሁም ሜሪም ዳኒም ሁላችሁም እኔ አላቅም ብቻ ሆነ እና ኤፍሬም ራስህን አሁን ስለ ሰው አታስወራኝ። ማውራት አልፈልግም። ስለ ጀርባ ላይ የምታሴሩት ምናምን ነገር አንድ አይነት ናችሁ። ሁላችሁም ትተዋወቃላችሁ። ገብቶሃል? አሁንም እንደዚህ አይነት ቃላት መጠቀም አልፈልግም። ገብቶሃል? ዛሬም ቢሆን እናንተ እንደዚህ ዛሬ እንደዚህ እኔ ላይ ሆናችሁ ነገ ሩታ ላይ የሆነ ነገር መሆናችሁ አይቀርም። ትቀየራላችሁ። የሆነ ነገር ሳገኙ መቀየር አቋም የላችሁም እንዴ? ሩታንም ነገ ማይሆን ውስጥ ትንሽ ብትጎዳ ብቻዋን ብትሆን ልትጎዷት ነው ማለት ነው። ልትርቋት ነው ማለት ነው። ኤፍሬም በመጀመሪያ ደረጃ ስለ ሩታ ልታወራኝ አልፈልግም። ምክንያቱም አንተ በዚህ ልክ መተህ እኔን ስለ ሩታ አታወራኝ። ምክንያቱም አንተ ቁም ስላልከኝ አይደለም ከጎኑ የሆንኩት፣ ወይም ደግሞ የሆነ ሰው ሁን ስላለኝ አይደለም ከጎኑ የሆንኩት። መጎዳቷን አይቼና ቆይ ስማኝ አንዴ ያስጨርሰኛ። ቆይ መጎዳቷን አይቼና ብቸኝነቷን አይቼ ነው ከሩታ አጠገብ የሆንኩት። ለረዳትም ፈቃደኛ ስለሆንኩ ነው ከሷ አጠገብ የሆንኩት እንጂ አንተ መታው እዚህ ጋር የሆነ ነገር ስላልከኝ ምናምን ነገር ናይት ልጅ አይደለሁም። በመጀመሪያ ደረጃ እኔ በቃ ስለተፈጠረው ነገር ይቅርታ ልጠይቅ ነው የመጣሁት። ሌላ ስለ ሩታ የሆነ ነገር ስለተጎዳች ነው ሲጀመር አሁንም በጉዳቷ ሰዓት ነው ቢገባክ ኖሮ አሁንም በጉዳቷ ሰዓት ነው ከሩታ አጠገብ የሆንኩት። አለማስማ አዳምጠኝ ስማ። ቴንክ ዩ በቃ አጥፍተህ ጥፋትን ለጥፋት ይቅርታ መጠየቅህ ቆንጆ ነገር ሆኖ ሳለ ይኸውልህ ሰማኝ፣ አዳምጠኝ። እኔ ስለ ሩታ ማውራው ስለማፈቅራት ነው አይደል? ስለማስብላት ገብቶሃል አይደል? አንተ አጠገቧ ስላለህ እኔ አይደብረኝም። ገብቶሃል? ግን የምታረገው ነገር ጥሩና ደጉን ልነግርህ ፈልጋለሁ። ይሄ መጥፎ ነገር ነው፣ ይሄ ጥሩ ነገር ነው ልልህ ፈልጋለሁ። የፈሰሰው እኮ ነው ካላፈስኩኝ ብለህ እየጣርክ ያለው ወንድምህ እኮ የራሱን ላይፍ እየኖረ እኮ ነው። የራሱን ህይወት ቀለበት አድርጎ ለምንድን ነው የምትጨቀጭቀው እንዴ? ትልቅ ሰው ነው አይደል? ራሱን የሚያውቅ ሰው ነው። ገብቶሃል? ብዙ ነገር በቃ ማኔጅ እያደረገ የሚሄድ ሰው ነው አይደል? አንተ ምንድነው እሷን ካላገባ እሷን ተው ምናምን የምትለው? አንተ ለምንድን ነው የሰው ህይወት የምትበጠብጠው? ሩታንስ ለምን አትዋት እንዴ? ወንድሜን ካላገባሽ ወንድሜ እንደዚህ ግብግቡስ ከነሱ ጋር ራሱ ምን አስፈለገ? አልገባኝም እኮ ኤፍሬም። እኔ እኮ ጭቅጭቁን ለምን ፈለጋችሁት ነው የምለው። ገብቶሃል አይደል? ማንም ሰው ጭቅጭቁ ይፈልገው ሲል በቃ ቀለበት አድርገዋል አይደል? ቀለበት አድርገዋል አይደል? ስለዚህ ለሩታ ክብር አትጨነቅም? ድጋሚ መቶ ከሩታ ጋር ቢሆን ቢያንስ ሩታ አሁን ትክክለኛ ህይወት ትኖራለች። በመጀመሪያ ደረጃ ማለት ደስ አንድ ነገር ልንገር፣ አንተ የወንድሜ ጉዳይ አሳስቦክ ሳይሆን ወይም ደግሞ የወንድሜ ነገር አሳስቦክ ሳይሆን ስለ ሩታ ወይም ደግሞ ሩታን ያንተ ለማድረግ ስለፈለክ ነው። ቆይ በመጀመሪያ ደረጃ ስማኝ፣ አሁን ቀለበት አድርገዋል፣ የሆነ ነገር አድርገዋል፣ ላይፉ እየኖረ ነው ምናምን ነገር። አዎ እየኖረ ነው። ገብቶሃል? ስለ ወንድምም አንተ ልታወራኝ አትችልም። ወንድሜን ጠንቅቄ ስለማውቀው ማለት ነው። በመጀመሪያ ደረጃ ደግሞ የሁሉ ነገር እያወራ ያለው ማለት ነው ሩታ አንተን ለማድረግ ነው። ሩታ ደግሞ ያንተ እኔን ለማድረግ አይደል? እኔ ይኸውልህ ሩታን እኔን ለማድረግ አብርሃምን እየሰደብኩ ወይም የሆነ መጥፎ ስራውን እያወራው አይደለም። እስከዛሬ ማውርቼ አላውቅም። እኔ ካሁን አውርታል እያልኩኝ አይደለም። አውርቼ አላውቅም እስከዛሬ። ስለዚህ ስለ አብርሃም አወራ ካላወራ ከሆነ አይመለከተኝም። ስለ አብርሃም መጥፎ ነገር አንስቼም አውርቼም ሩታን እኔ ማድረግ አልፈልግም። ሰምተኛል አይደል?
ካልገባህ እንዲገባ ፈልጌ ነው። አልገባህም። የገባህ ስላልመሰለኝ ነው አንተ ገብቷል ነው። ለስማ አብርሃምን ዘልፌ እኔ ሩታን የራሴ ማድረግ አልፈልግም። እስከዛሬም አድርጌውም አላውቅም። ገብቷል። እያንዳንዱ ቪዲዮ መመልከት ትችላለህ። እኔ ስለ አብርሃም ባልሽ እንደዚህ ነው ምናምን ብዬ አውርቼ አላውቅም። ገብቷል። ያን ነገር አልፈልገውም። ግን ደግሞ አንተ ስላልገባህ ነው። በዚህ ቀጥልበት። ስለ ወንድሜ መጥፎ ነገር በመጀመሪያ ደረጃ እንድታወራ አልፈልግም። እስከዛሬም ስላላወራህ ቴንኪው አመሰግናለሁ። እኔ ስለማንም መጥፎ ላወራ አልችልም። ስላንተ መጥፎ እንደሌሎቹ ሰው ስላልሆንክ በቃ ዝም ብለህ ስለማታወራ ምናምን ነገር ቴንኪው ላከብርክም ፈልጋለሁ በዚህ አጋጣሚ እና አሁንም ከዚህም በኋላ ስለ ወንድሜ ክፉ ሆነ ስለ የሆነ ነገርም እንድታወራ አልፈልግም። እንድታወራ አትፈልግም አትበለኝ። ዛሬ እኔ የነገርኩህም ደግሞ ለዚህ ነው እንድትነቃ ስለፈለኩ ነው። ያለበት ደረጃ አይንህ ካልታየ እንዲገለጥልህ ፈልጌ ነው። ሶስተኛው አይንህ እንዲገለጥልህ ፈልጌ። ስለዚህ እኔ ደግሞ እሺ ይሄ ነገር ለኔ አብራራልኝ። አንተ ደግሞ አንድ ነገር ላስጠቅቅም። ሩታና አንተ አንድ ላይ ፈጽሞ ልትሆኑ ማትችሉ ሰዎች ናችሁ። ለምን? አንተ ስላልክ ነው ማለት የማትሆኑ ሰዎች ናችሁ። ይኸውልህ ስማ፣ አንተ ስላልክ የአንተ ቃል የእግዚአብሔር ቃል አይደለም። ነግሬሃለሁ ከዚህ በፊት አይደል? አንተ ስላልክ እኔና ሩታ አብረን አንሆንም ማለት አይደለም። ገብቶሃል አይደል? አንተ ተስፋ ሰጠኝ አልሰጠኝ ለኔ ምንም ተስፋዬ እግዚአብሔር ነው። ሰምተኛል አይደል? እሺ አይ እኔም ተስፋ አልተቆጨሁም። እኔ ብቻዋንም ትቻት ላለች ስለፈለኩኝ ገብቶሃል አይ ተመለስኩ እንጂ አንተ ስላልከኝ አይደለም። በምን ቋንቋ ነው ማስረዳ? እየተግባባን አይደል? ኖ እኔ ከዚህ በላይ እንድትጎዳ ስለማልፈልግ ከዚህ በላይ አታስመስል። የኔ ጉዳት አንተ አያሳስብህም እንዴ? አንድ ቀን ማስበው እኔ ለሚፈጠርብህ ነገር እኔ ምንም ነገር ውስጥ አውዝኩን ገብቶሃል። በሩታ የመጣ የሆነ ነገር ብትሆን በሩታ የመጣ የሆነ ነገር ውስጥ ብትገባ አይመለከተኝም። እንደ ወንድ ልጅ መጥቼ መናገር ያለብኝ ነገር ተናግሬያለሁ። ሩታ ያንተ ልትሆናችን ከሩታ ጋር ያለው ነገር አቁም ብዬ አሁን እየነገርኩ ነው። ባለፈው ዕለት ስለተፈጠሩት ነገራቶች በቃ አታወራኝ። አሁን እየነገርኩ እኮ ነው። ከሩታ ጋር ልትሆን ስለማትችል ሁለት አይነት ሰው ለምን ትሆናለህ? አሁን ምንን አትሰማም? ሁለት አይነት ሰው ለምን ትሆናለህ? አሁን እኔ ምንን ስማና በስለትና ምንድነው ስለ ትናንትና አታውራ። አወራለሁ እንዴ እኔ እኮ ቆርጬ ነበር እየነበረው ምን ሆነ ነው ነገሩን እናስተካክለዋለን ብለኛል። አዎ ብያለሁ። ስለዚህ አላልኩም እኮ ዛሬ ደግሞ ትጎዳለህ ለምን ትለኛለህ? ትናንት የወሰንኩበት ውሳኔ አለ ኤፍሬም። ምንድነው ለምንድን ነው የምትገለባበጠው? እንደዚህ አልገባኝም። እንደዚህ መበጥበጡ ለምን አስፈለገ? በመጀመሪያ ደረጃ ሌላ ነገር ትርፍ ወሬ አታውራ። እኔ አንተ በማከብር መንገድ ነው ማከብር። ስማ በክብር ነው እያወሩ ያሉት። ትርፍ ወሬም ደግሞ አውርቼ አላቅ። እያወራክ ነው አሁን ትንሽ እየዘለልክ ነው። ገብቶሃል? እየዘለልኩ አይደለም ኤፍሬም። እንዴ አልገባህም መሰለኝ የኔ ነገር አይደል እንዴ? እኔ መጫወቻ ያንተ መጫወቻ መሆን አልፈልግም። የኔ መጫወቻ ለምንድን ነው አንተ ሂድ አንተ ተመለስ። አሁን ደግሞ እንዳትጎዳ ያንተ መሆናችን የምትለኝ ለምንድን ነው? አዎ ድጋሚ እንዳትጎዳ ስለምፈልግ ያንተ መጫወቻ ለምን ትሆናለህ? እኔ እኮ የተከበርኩ ሰው ነኝ አይደል እንዴ? ምን ሆነ ነው ኤፍሬም? አሁን እኮ ነው አሁን ምን አድርግ ነው እያልከኝ ያለው? እኔ እኮ በጣም ግራ እየገባኝ በጣም ግራ ታውቃለህ። በግልጽ እያወራሁ ትናንትና ባለፈው ዕለት እኔና አንተ ብዙ ነገር አውርተናል። ነገራት ይስተካከላሉ። በአንድ ውሳኔ አትወሰን፣ እንደዚህ እንደሆነ አይቀጥልም ብዬ በቃ ከመንገድ አስተጓጉያለሁ። ስለዚህ ተመልሰን ነበር፣ ግን ደግሞ ነገራቶች ደግሞ ሳስበው ሊሆን አልቻለም። ስለዚህ አሁን ደግሞ መሞከርህን አቁም። በቃ ከሩታ ጋር ዝም ብለህ ውሃ እየደፋ ነው። ስለዚህ በቃ እረፍ። ውሃ ምን ላይ ነው የምደፋው? መሬት እንዴ? ምን ማለት ነው እንዴ ኤፍሬም? እንደው ምን ውስጥ እያስገባኸኝ ነው? አለመሄዴ እንዳይቆጨኝ እያደረከኝ ነው እንዴ? አንተ ራቅ ስላልከኝ አርቅም። እንደው ምን ውስጥ እያስገባኝ ነው ኤፍሬም? ማድረግ ያው መጎዳት ፈልጋለህ ማለት ነው። አልጎዳም። ከዚህ በላይ ምን ይመጣ? ከሩታ ካራቅ ትጎዳለህ ማለት ነው። ከዚህ በላይ እንዴት ልጎዳ? ከዚህ በላይ ህመም አለ? ከዚህ በላይ እንዳትጎዳ ስለምፈልግ እኮ ነው ሁሉ ነገር እንደ ወንድ ልጅ ልጎዳ። በቃ ስለዚህ መጎዳት ፈልጋለህ በአንተ ልህ አንተ ሁሉም ጋር ቆዳን እየቀያየርክ ማንነትን እየቀያየርክ የምትኖር ሰው ነው። ሲጀምራል ያለው ነገር አስረግጬ ቢሆን እየነገርኩ ነው። እኔ መጎዳት ስለማትፈልግ ነው ደጋግሜ። አብርሽና ሩታ አንድ ላይ የሚሆኑ ሰዎች ናቸው። ጊዜ ነው የሚቆየው። ስለዚህ አንተ ነህ መሀል ላይ የምትጎዳው። እንድትጎዳ ስለማልፈልግ ነው ይሄ ሁሉ ነገር እየነገርኩ ያለሁት። ይገባኛል። ባለፈው ዕለት እንዳትሄድ አድርጌያለሁ። ያ ሁሉ ነገር ፈጥሬያለሁ። ግን ዛሬ ላይ ደግሞ ቆም ብዬ ሳስበው እየተጎዳክ ነው። አሁንም ቢሆን ከሩታ ጋር ያለክ ነገር ማቆም አለብህ። ይሄ ልልክ ነው የመጣሁት ኤፍሬም። አላቆምም መቼም በቃ ጭራሽ ደግሞ እልህ አስይዘኝ እንደዚህ ና ተመለስ ምናምን ብለህኝ ምናምን ነገር እማቆም አይነት ሰው አይደለም። አላቆምም። ገብቶሃል አይደለ? ለምን አትወኝ? ተወኝ በቃ በራሴ ሁሉ ነገር ልሞክር እንዴ።
ሲጀመር ያንተ ቃል የእግዚአብሔር ቃል አይደለምሽ። አንተ ስላልክ ምናምን ይሆናል ምናምን ማለት አይደለም። ትሰማኛለህ አይደል? እየሰማሁ ነው። ይኸውልህ ትላንት ሂጄ ቢሆን ኖሮ ከእንደገና ሌላ ጊዜ መጥቼ ከዜሮ ነበር የምጀምረው። አለመሄዴ ያን ያህል አልነበረኝም። ገብቶሃል አይደል? እኔም እሷን ትቼ መሄድ አልፈልግም። በደንብ እንዳስተውል ነው ያደረከኝ። ሰምተኛል አይደል? ስለዚህ አትወላውል። ራስህን ኤፍሬም አቋም ይኑርሽ። በቃ ቻው። አመሰግናለሁ።